ስለ ታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆንም። ታቦትን ታቦት የሚያሰኙ ሶስት ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ነው የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላልም። እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ። እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦትን የምናከብርበት ሶስት ምክንያት አለ። የመጀመሪያው ቅባ ሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበ እንካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት፣ ባርከው፣ ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት ነው። ስለዚህ ታቦቱን ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከሶስቱ ሁለቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደግሞ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል። ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለ ወይ? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለ ወይ? ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳ። ለምሳሌ በታቦቱ ላይ ቢያንስ ሁለት በኋላ አነሳዋለሁ መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች። እኛ ደግሞ ምስዋኡ ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል። የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦት የሚያሰኘው እነዚህ ሶስት ቁም ነገሮች